ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ሁለተኛውን ክፍል ወይም የቪዲዮ 2 ትምህርትን እንማማራለን። በባለፈው ክፍለ ጊዜ ትምህርታችን ክፍል አንድን ተመልክተን ነበረ፣ ወይም ደግሞ 8.1 ዘ ኮንሰፕት ኦፍ ፎሬን ሪሌሽን በሚል ርዕሰ ሀሳብ ተወያይተን ነበር። ሰው ከሰው ጋር ያለውን ግንኙነት አንስተን ሀገራት ከሀገራት ጋር ወዳለ ግንኙነት አሳድገን ስቴትስ ወይም ካንትሪስ ከሌሎች ሀገራት ወይም ደግሞ ስቴትስ ጋር ያላቸውን ግንኙነት ፎሬን ሪሌሽን እንደምንለው፣ በኢትዮጵያ የውጭ ግንኙነት የረጅም ጊዜ ታሪክ ያለው እንደሆነ በፌዴራል ኮንስቲቱሽን በአንቀጽ 86 የኢትዮጵያ የውጭ ግንኙነት ምን መምሰል እንዳለበት እንደተጻፈ፣ የፎሬን ሪሌሽን ኦብጀክቲቭስ ወይም ደግሞ ፕራዮሪቲስ በዋናነት ሁለት እንደሆኑ፣ ናሽናል ኢንተረስት ኤንድ ሶቨርኒቲ ብሔራዊ ጥቅምና ሉዓላዊነት እንደሆኑ፣ ናሽናል ኢንተረስት ስንል ምን ማለት ነው? ኮምፖነንትስ ኦፍ ናሽናል ኢንተረስት እና ደግሞ እንግዲህ ናሽናል ኢንተረስትንም ሶቨርኒቲንም ወይም ፎሬን ሪሌሽን የምንመራበት ደግሞ ፎሬን ፖሊሲ የሚባል እንዳለ ወይም የውጭ ፖሊሲ የሚባል እንዳለ ተመልክተን ነበር ያቆምነው። በዛሬው ክፍለ ጊዜ ትምህርታችን ቀሪዎቹን የምዕራፉን ክፍል ለማጠናቀቅ እንሞክራለን። መነሻ የምናደርገው 8.2 ኢንስትሩመንትስ ኦፍ ፎሬን ፖሊሲ የሚል ነው። 8.2 ኢንስትሩመንትስ ኦፍ ፎሬን ፖሊሲ። ኢንስትሩመንትስ ኦፍ ፎሬን ፖሊሲ። What do you mean by instruments of foreign policy? And what are the most important instruments of foreign policy? የሚለውን እንመልከት። እንግዲህ ስቴትስ ኢምፕሎይ ዲፈረንት ኢንስትሩመንትስ ቱ ኢምፕሊመንት ዴር ፎሬን ፖሊሲ። የተለያዩ ሀገራት ወይም የተለያዩ መንግስታት ፎሬን ፖሊሲያቸውን ወይም የውጭ ግንኙነት ፖሊሲያቸውን ኢምፕሊመንት ለማድረግ የተለያዩ ኢንስትሩመንቶችን ወይም ደግሞ ሜካኒዝሞችን ይጠቀማሉ። ግን the major instruments of foreign policy የሚባሉት የሚከተሉት ናቸው። the major instruments of foreign policy are the following. The major instruments of foreign policy የምንላቸው የሚከተሉት ናቸው። አንደኛ ዲፕሎማሲ ኦር ፕሮፓጋንዳ። ዲፕሎማሲ ኦር sometimes propaganda. ሁለተኛ ኢኮኖሚክ ሪሌሽንስ ወይም ኢኮኖሚክ ቱልስ። ወይም ሪሌሽንስ እና ሚሊተሪ ሜትድስ ናቸው። ሚሊታሪ ፎርስ ወይም ሜትድስ። ዘ ስሪ ሜጀር ወይም ደግሞ ዋና ዋና ሜጀር ኢንስትሩመንትስ ኦፍ ፎሬን ፖሊሲ የውጭ ግንኙነታችንን ፖሊሲ የምንተገብርባቸው ኢምፕሊመንት የምናደርግባቸው ኢንስትሩመንትስ በዋናነት እነዚህ ናቸው። ዲፕሎማሲ ወይም ፕሮፓጋንዳ፣ ኢኮኖሚክ ቱልስ ወይም ኢኮኖሚክ ሪሌሽን ኤንድ ሚሊተሪ ፎርስ ወይም ሚሊተሪ ሜትድስ። ዲፕሎማሲ ምንድን ነው የሚለውን እንመልከት። ዋት ኢዝ ዲፕሎማሲ? ዲፕሎማሲ ስንል ምን ማለታችን ነው? ዲፕሎማሲ ሪፈርስ ቱ the ways states manage their sovereign relation with
other mutual recognized states. It is the way. It is the way, the ways that states manage their foreign relation, when their sovereign relations with other recognized states, mutually recognized states, ብዙ ጊዜ ፎሬን ሪሌሽን የሚመሰረተው ያው በዓለም አቀፍ እውቅና ከተሰጣቸው እንደ ሀገር እውቅና ከተሰጣቸው ሀገራት ጋር ብቻ ነው። እውቅና ካልተሰጣቸው ሀገራት ጋር የውጭ ግንኙነት አይመሰረትም። ለምሳሌ ሶማሊላንድ ራሷን እንደ ሀገር ትቆጥራለች፣ ግን ዓለም አቀፍ እውቅና የላትም። የኢትዮጵያ መንግስት ከሶማሌላንድ ጋር የተለየ የውጭ ግንኙነት ሊመሰረት አይችልም። ለምን? እንደ ሀገር ወይም አዚ ስቴት ሪኮግናይዝድ አልተደረገችም ማለት ነው። ስለዚህ ሙቹዋሊ ሪኮግናይዝድ በኩል ደረጃ ሪኮግናይዝድ ከተደረጉ መንግስታት ወይም ደግሞ ሀገራት ጋር ያለንን ሶቨሬን ሪሌሽን ማኔጅ የምናደርግበት መንገድ ዲፕሎማሲ ወይም ደግሞ ፕሮፓጋንዳ ይባላል። ኦር ኢን አዘር ወርድስ ዲፕሎማሲ ኢት ኢዝ አርት ኤንድ ፕራክቲስ ኦፍ ኮንዳክቲንግ ኔጎሽዬሽን ቢትዊን ስቴትስ። ዲፕሎማሲ ኢት ኢዝ አርት and practice of conducting negotiations between nations or states ሀገራት እርስ በርስ የሚያደርጉት ኔጎሽዬሽን ነው። ይሄ ሰጥቶ የመቀበል አርት ኤንድ ፕራክቲስ። የውጭ ግንኙነት ሰጥቶ መቀበል ነው። በሰጥቶ መቀበል መርህ የተመሰረተ ነው። ሰጥተን ማንቀበል ከሆነ ተቀብለን ማንሰጥ ከሆነ የውጭ ግንኙነት የሚባለው ነገር ዘላቂ ሊሆን አይችልም። ይሄ በሰጥቶ መቀበል መርህ ላይ የተመሰረተ ነው። ለጽድቅ የሚደረግ የውጭ ግንኙነት የለም። ስለዚህ ይህንን ኔጎሽዬት የምናደርግበት መንገድና እንቅስቃሴ ወይም ጥበብና እንቅስቃሴ ወይም ተግባር ዲፕሎማሲ ይባላል ማለት ነው። ስለዚህ ዲፕሎማሲ it is art and practice of conducting negotiation with nations or between nations. It is the skill of handling affairs without arousing hostility. ጥላቻ በማያመጣ መልኩ ጉዳያችንን ኪል የምናደርግበት ጉዳይ መግደል የሚባል ነገር አለ። ጉዳይ መግደል ሲባል ጉዳያችንን የምንፈጽምበት ማለት ነው። ስለዚህ ዲፕሎማሲ it is the skill of handling affairs. It is the skill of diplomacy is the skill of handling affairs without arousing hostility. እንግዲህ አንድ ዲፕሎማት የሚደነቀው ሌሎችን ሎቢ በሚያደርግ መልኩ ሊያሳምን በሚችል መልኩ ግንኙነቶችን ማድረግ፣ ኔጎሽዬሽኖችን፣ ስምምነቶችን ማድረግ፣ ሰዎችን ማሳመን መቻል ነው እንግዲህ የአንድ ዲፕሎማት ስራ።
የሀገሪቱን ጥቅም፣ የሀገሪቱን ብሔራዊ ጥቅም፣ የሀገሪቱን ሶቨርኒቲ ሉዓላዊነት ሊያስከብር በሚችል መልኩ ወይም ደግሞ ሀገሪቱ ተሰሚ ሀሳብ ያላት ተደማጭነት ያላት እንድትሆን ሎቢ የሚያደርግ ኔጎሽት የሚያደርግ ነው ዲፕሎማት። ስለዚህ ይህንን መስራት ዲፕሎማሲ እንለዋለን። ኢት ኢዝ ዘ ስኪል ኦፍ ሃንድሊንግ አፌርስ ዊዛውት አሮዚንግ ሆስቲሊቲ። ዲፕሎማሲ ኢዝ አን ኢንስትሩመንት ኦር ፕሮሰስ ባይ ዊች ፎሬን ፖሊሲስ ኢዝ ካሪድ አውት። ፎሬን ፖሊሲ ወይም የውጭ ፖሊሲ በተግባር የሚደረግበት ኢንስትሩመንት ዲፕሎማሲ ይባላል። ዲፕሎማሲ is the instrument of applying foreign policy. It is the instrument of applying foreign policy. ፎሬን ፖሊሲያችን አፕላይ የምናደርግበት ኢንስትሩመንት ዲፕሎማሲ ይባላል። ስለዚህ ዲፕሎማሲ የአንድን ሀገር የውጭ ግንኙነት ፎሬን ፖሊሲ ተግባራዊ የምናደርግበት ኢንስትሩመንት ነው። ኢት ኢዝ ዘ ኢንስትሩመንት ኦፍ አፕላይንግ ኦር ካሪንግ አውት አወር ፎሬን ፖሊሲ። ዲፕሎማሲ ኢዝ ዩዝድ ቱ ፕሮቫይድ ዘ ማሽነሪ ኤንድ the personnel by which foreign policy is executed. It's the machinery and personnel by which foreign policy is executed. የውጭ ፖሊሳችን ኤክስኪዩት የምንፈጽምበት ሜሽነሪ ነው ወይም ፐርሶኔል ነው። እንደ ማሽን ወይም ደግሞ እንደ ግለሰብ ልንወስደው የምንችል ወይም ደግሞ የውጭ ግንኙነታችንን ተግባራዊ የምናደርግበት መንገድ ነው። ስለዚህ ዲፕሎማሲ is not an end but a means, not a purpose but a method. Diplomacy is not an end, it is a means. It is not a purpose but method. Diplomacy is not an end. Diplomacy is not an end but a means, not a purpose, but a method, ዲፕሎማሲ ግብ ብቻ አይደለም ወይም ግብ አይደለም። ኢትስ ኤ ሚንስ፣ ለግቡ ሚንስ ነው። ማድረግ ለምንፈልገው ኤክስኪዩት ማድረግ ካሪድ አውት አፕላይ ማድረግ ለምንፈልገው ፎሬን ፖሊሲያችን ሚንስ ነው። ኢትስ ኖት ኤ ፐርፐስ፣ ግብ አይደለም ወይም አላማ አይደለም። ኢትስ ኤ ሜተድ፣ መንገድ ነው። ፎሬን ፖሊሲያችንን ኢምፕሊመንት የምናደርግበት ወይም ደግሞ የምናስፈጽምበት ሜተድ ነው ወይም ደግሞ ሚንስ ነው ብለን ልንጠቅሰው እንችላለን። ኢት ሲክስ ባይ ዘ ዩዝ ኦፍ ሪዝን conciliation and exchange of interest to prevent major conflict arising between sovereign states. ስለዚህ ይሄ ዲፕሎማሲ የምንለው ነገር it seeks by the use of reason ምክንያትን በመጠቀም conciliation ይሄ ሎቢ በማድረግ exchange of interest ፍላጎትን በመለዋወጥ ሀገራት የራሳቸው ፍላጎት አላቸው። ስለዚህ አንዱ ያንዱን ፍላጎት ይገዛዋል ማለት ነው። የዛኛውን ፍላጎት በመግዛት የኔን ፍላጎት ማስፈጸም የሚችልበት ኢንስትሩመንት ኦፍ ፎሬን ፖሊሲ ዲፕሎማሲ ነው። ሁለተኛው ኢኮኖሚክ ሜተድ ነው። ኢኮኖሚክ ሜተድ ዘ ሰከንድ ኢንስትሩመንት ኦፍ ፎሬን ፖሊሲ ኢዝ ኢኮኖሚክ ሜተድ ወይም ሶሾ ኢኮኖሚክ ዲቨሎፕመንት ወይም ደግሞ የማህበራዊ ኢኮኖሚያዊ እድገት መሰረት ነው። ስለዚህ ሁለተኛው the second one ኢኮኖሚክ ሜተድ ነው። ኢኮኖሚክ ሜተድ the second instrument of foreign policy ወይም ደግሞ ኢኮኖሚክ ዲቨሎፕመንት ማለት ነው። በሌላ አባባል ኢኮኖሚክ ሜተድ ወይም ዲቨሎፕመንት
the second instrument of foreign policy ወይም ደግሞ የውጭ ፖሊሲያችን የውጭ ግንኙነታችንን የምናስፈጽምበት መንገድ ወይም ደግሞ ኢንስትሩመንት ኢኮኖሚክ ሜተድ ነው ወይም ይሄ ኢኮኖሚያዊ መሰረት ነው ማለት ነው። ኢኮኖሚክ ዲቨሎፕመንት ኢዝ አመንግ the core instrument of foreign policy of states. Economically, all states across the world are not the same level or status. In terms of other level of economic development, there are well-developed nations such as United Nations, European states, China, Japan, India, and others. On the other hand, there are least developed nations, like many African states, including Ethiopia, Eritrea, Djibouti, Sudan, Kenya, South Sudan, etc. Since all states are economically at various levels of development, they depend on others to meet their national economic interest. The economic instrument of foreign policy thus arise from this fact. ስለዚህ ኢኮኖሚክ ሜተድ ስንል ካንትሪስ አር ኖት አት ኢኳል ኢኮኖሚክ ስታተስ ካንትሪስ አር ኖት አት ኢኳል ኢኮኖሚክ ስታተስ ሀገራት እኩል የኢኮኖሚ ደረጃ ላይ አይደሉም። some countries are developed, some countries are developed, ያደጉ ናቸው። for example United States of America, European nations ወይም European states የአውሮፓ መንግስታት ወይም ሀገራት፣ ቻይና፣ ጃፓን፣ ኢንዲያ እነዚህ ምን ናቸው? የተሻለ የኢኮኖሚ ደረጃ ላይ ወይም ደግሞ የተሻሉ ያደጉ የሚባሉ ሀገራት ናቸው። ሌሎቹ ደግሞ ምንድን ናቸው? ፑር ናቸው። ሳም ካንትሪስ are developing ወይም they are poor. ለምሳሌ most African countries ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ሀገራት ከጥቂት የሰሜን እና የደቡብ አፍሪካ ሀገራት በቀር አብዛኛው የአፍሪካ ሀገራት ድሃ የሚባሉ ናቸው። ስለዚህ since all states are economically at various levels of development, they depend on other to meet their national economic interest. ስለዚህ እነዚህ ዲቨሎፒንግ የሚባሉት they are dependent on the developed nations. ከነዚህ ካደጉት ሀገሮች እርዳታ፣ ኢኮኖሚክ ገዛ ምናምን ያስፈልጋቸዋል። this is what economic method is one of the instrument of foreign policy mean. የፎሬን ፖሊሲ አንዱ ኢንስትሩመንት ኢኮኖሚክ ሜተር ነው ወይም ኢኮኖሚክ ዲቨሎፕመንት ነው ስንል ይሄንን ማለታችን ነው ማለት ነው። there is no a country in the world that has achieved 100% independence in various aspects of economy including industries and food. 100% ራሱን የቻለ የሚባል ሀገር የለም። ያደጉት እንኳን ለኢንዱስትሪያቸው ግባት የሚሆን ጥሬ ዕቃ ከድሆች ይፈልጋሉ። አሜሪካ ያደገች ሀገር ነች። አውሮፓውያን ያደጉ ናቸው። ጃፓን፣ ቻይና፣ ህንድ የመሳሰሉት ያደጉ ናቸው። አውስትራሊያ፣ ኒውዚላንድ የመሳሰሉ ሀገሮች ያደጉ ናቸው። ግን ለኢንዱስትሪያቸው ምን ይፈልጋሉ? ጥሬ ዕቃ ይፈልጋሉ፣ ግባት ይፈልጋሉ። ስለዚህ የግድ ኢኮኖሚክ ሪሌሽን ዊዝ አዘር ስቴትስ ያስፈልጋቸዋል ማለት ነው። ጥሬ ዕቃውን ለማግኘት ከሌሎች ሀገራት ጋር የኢኮኖሚን መሰረት ያደረገ ፎሬን ፖሊሲ ወይም ፎሬን ሪሌሽን ይመሰረታሉ ማለት ነው። these states have to buy the products they do not produce domestically adequately from other states. This needs produce dependencies of states in foreign relation. ስለዚህ the second instrument of foreign policy economic development ወይም ደግሞ ኢኮኖሚክ ሪሌሽንሽፕ ወይም ኢኮኖሚክ ዲፔንደንሲ ነው።
ኢኮኖሚክ ኢንተርዲፔንደንሲ ማለት እንችላለን። ኢኮኖሚክ ኢንተርዲፔንደንሲ። ስለዚህ ባጭሩ ምን ማለት እንችላለን? ኢኮኖሚክ ኢንተርዲፔንደንሲ between developed and developing countries is the economic instrument. The economic instrument of foreign policies. Foreign policy of countries in their foreign relations. ኢኮኖሚክ ኢንተርዲፔንደንሲ ሀገራት ኢኮኖሚካሊ ኢንተርዲፔንደንት ናቸው። ራሱን 100% ኢንዲፔንደንት የሆነ ሀገር የለም። ራሱን የቻለ ሀገር የለም። በአንድም በሌላ መልኩ ከሌሎች ጋር ኢኮኖሚያዊ ኢንተርዲፔንደንሲ ወይም ፎር ኢኮኖሚክ አስፔክት አንዱ በአንዱ ላይ ጥገኛ ያልሆነ ሀገር የለም። ቢያንስ ያደጉት ከድሆች የሚፈልጉት እርዳታ ባይኖርም ግን ጥሬ ዕቃ ይፈልጋሉ። ለኢንዱስትሪያቸው ለኢኮኖሚያቸው ግብዓት የሚሆን ነገር ይፈልጋሉ። ስለዚህ ኢኮኖሚክ ኢንተርዲፔንደንሲ ያለ ማለት ነው በሀገራት መካከል። ስለዚህ ፎር ኢኮኖሚክ ኢንተርዲፔንደንሲ ኢኮኖሚን መሰረት ያደረገ ፎሬን ፖሊሲ ፎር ዜር ፎሬን ሪሌሽን ያስፈልጋቸዋል ማለት ነው። ሶስተኛው ሚሊተሪ ፎርስ ነው። ዘ ሰርድ ኢንስትሩመንት ኦፍ ፎሬን ፖሊሲዝ ሚሊተሪ ፎርስ ይሄ ወታደራዊ ኃይል ነው። ሳም ስቴትስ ዱ ኖት አካምፕሊሽ ዜር ፎሬን ፖሊሲ ኦብጀክቲቭስ ኦንሊ ስሩ ዲፕሎማሲ ኦር ዲያሎግ ኤንድ ኔጎሽዬሽን። አንዳንዴ ፎሬን ሪሌሽን አንዳንዴ ያለን ፎሬን ፖሊሲ ኦብጀክቲቭ ስሩ ዲፕሎማሲ ዳያሎግ ኔጎሽዬሽን አካምፕሊሽ ላናደርገው እንችላለን። ሁልጊዜ በዲፕሎማሲ በንግግር በሎቢ ሰዎችን በማሳመን ኢንተረስትን ሸር በማድረግ ወይም ደግሞ ፍላጎትን በመጋራት ብቻ ያለን ፎሬን ፖሊሲ ኦብጀክቲቭስ አቺቭ ላናደርግ እንችላለን። The foreign relations conducted between or among states can go beyond diplomatic deal and finally lead to conflict. አንዳንዴ when diplomatic deals between states failed and got to conflict. ወደ ግጭት የሚያመራ ከሆነ መፍትሄው ምንድን ነው የሚሆነው? ሚሊተሪ ፓወር ነው። ሚሊተሪ ፓወር ቱ ኮንፍሊክት the foreign policy will be realized through military power. አንዳንዴ በዲፕሎማሲ
ነገሮችን መፍታት ካልተቻለ እና የሀገራት ግንኙነት ወደ ኮንፍሊክት ወደ ግጭት የሚያመራ ከሆነ መፍትሄው ምንድን ነው? ጡንቻ ማለት ነው፣ ኃይል፣ ጉልበት። አሜሪካ ብሔራዊ ጥቅሟን የምታስከብረው በዲፕሎማሲ ብቻ አይደለም፣ በጉልበት ጭምር ነው። ሀገራት ውስጥ እየገባች ብሔራዊ ጥቅሟን የሚያሳጣትን መንግስት ታጠፋለች፣ የሚያሳጣትን መሪ ታጠፋለች። ለምን? ይሄ አንዱ የፎሬን ፖሊሲ ኢንስትሩመንት ነው። የፎሬን ፖሊሲያችንን እውን የምናደርግበት ይሄ ናሽናል ኢንትረስታችንን ብሔራዊ ጥቅማችንን ያው ፎሬን ሪሌሽን በዋናነት ለብሔራዊ ጥቅምና ለሉዓላዊነት ነው ብለናል። ብሔራዊ ጥቅም ካልተከበረ ሉዓላዊነት አይከበርም። ስለዚህ አንዳንዴ ከሀገራት ጋር የሚኖረን ግንኙነት በዲፕሎማሲያዊ በኔጎሽዬሽን በዲያሎግ የማይመለስ ከሆነና ወደ ኮንፍሊክት የሚያመራ ከሆነ the only solution to implement our foreign policies using military power, using military force መጠቀም ነው። ስለዚህ military force ወይም military power it is the other instrument of foreign policy, implementing foreign policy in our foreign relation with other states. በተለይ ደግሞ ከጎረቤት ሀገራት ጋር በሚኖረው ግንኙነት ሚሊተሪ ፓወር አስፈላጊ ነው። ኤኒዌይስ አንድ ሀገር ተከብሮ ለመኖር ሚሊተሪ ስትሮንግ መሆን አለበት። ካልሆነ ዝም ብሎ ማንም እየመጣ የሚደፍረው አጥር የሌለው ቤት ይሆናል ማለት ነው። እንግዲህ አጥር የሌለው ቤት የትኛውም የመጣ ነገር ይገባል ወደ ውስጥ እስከ ጥግ ድረስ እስከ በር ድረስ እንስሳት ሊመጡ ይችላሉ። ማታ ማታ የዱር እንስሳት ሊመጡ ይችላሉ። ምክንያቱም አጥር የለውም። አገርም እንደዛው ነው። የሀገር አጥር ሚሊተሪ ነው። የሀገር አጥር ሚሊተሪ ፓወር ነው። አንድን ሀገር አስከብሮ ሊያኖረው የሚችለው ፓወር ነው። ዓለምን የሚገዛት በእርግጥም ፓወር ነው። ፓወር ያላቸው ሀገራት ማን ይደፍራቸዋል? ለምሳሌ አሁን ባለው ወቅት እንኳን የራሽያንና የዩክሬን ጦርነት ብናይ ራሽያ በዩክሬን ምድር ላይ ጦርነቱን እስካሁን ያዘለቀችው ሚሊተሪ ፓወርፉል ስለሆነች ነው። እንግዲህ ምዕራባውያን አሜሪካን ጨምሮ የአውሮፓ ሀገራት እያገዟት ያለችውን ዩክሬንን እንግዲህ ራሽያ ከዩክሬን ጋር አይደለም በእጅ አዙር ከአሜሪካ ከአውሮፓ ሀገሮች ጋር ነው እየተዋጋች ያለችው። ግን ሚሊተሪ ስትሮንግ ስለሆነች ሚሊተሪ ፓወሯ በጣም ጠንካራ ስለሆነ እንግዲህ የራሷን ግዛት አስጠብቃ ጦርነቱን በዩክሬን ምድር እንዲሁም ብዙ የዩክሬን ግዛቶችን ወደ ራሷ ወስዳ ከዛ ውጭ ባለው የዩክሬን ምድር ላይ ጦርነቱን እያደረገች ነው። ስለዚህ አንዳንዴ የፎሬን ፖሊሲ የውጭ ግንኙነት በዲፕሎማሲ በኔጎሽዬሽን በዲያሎግ የማይፈታ ከሆነ እና ይሄ ደግሞ ወደ ኮንፍሊክት የሚያመጣ ከሆነ ቱ ኪፕ ዮር ናሽናል ኢንተረስት ኤንድ ሶቨርኒቲ ምን ያስፈልጋል ማለት ነው? ፓወር ያስፈልጋል። ስለዚህ ሚሊተሪ ፓወር ኢዝ ዘ አዘር ኢንስትሩመንት ኦፍ ፎሬን ፖሊሲ። ስለዚህ ዱሪንግ ዚስ ታይም ያ ማለት ሚሊተሪ ፓወር በምንጠቀምበት ጊዜ the use of military intervention as the last resort in order to realize foreign policy through military power the strength of a particular state matters. የአንድ መንግስት ጠንካራነት ማተር ያደርጋል። ኦፍኮርስ ሚሊተሪ ፓወርን ለመጠቀም ጦርነት ሲጀመር በዚህ ጊዜ ያልቃል ተብሎ ይጀመራል፣ ግን እንደታሰበው ሊያልቅ አይችልም። ብዙ ጦርነቶች ረጅም ጊዜ ወስደዋል። የአንደኛ ዓለም ጦርነት የሁለተኛ ዓለም ጦርነትን ብናይ እንኳን 5-6 ዓመታትን ፈጅተዋል። እንግዲህ በአንድ ቀን የተጠናቀቀ ጦርነት በዓለም ላይ አለ ከተባለ የአድዋ ጦርነት ነው። በአንድ ቀን ለዛውም በሰዓታት ውስጥ። በአንድ ቀን ሲባል እንግዲህ ኦልሞስት በ12 ሰዓት ውስጥ ማለት ነው። በሌላ አባባል እንግዲህ ይሄ አንዳንዴ ፈጣሪም ሲረዳ ሊሆን ይችላል እንጂ ጦርነት እንዲሁ ተጀምሮ በቀላሉ የሚያልቅ ነገር አይደለም። ስለዚህ ሚሊተሪ ፓወርን ስንጠቀም ዘ ስትሬንግዝ ኦፍ ኤ ፓርቲኩላር ስቴት ማተር ያደርጋል ማለት ነው። ቢኮዝ ስቴትስ ዊዝ
high advanced and latest military technology. For instance, USA, Russia, China, and others have a great bargaining power over the other states and in the international arena. This foreign policy instrument is more violent. Of course, violent ምንም በጎ ነገር የለውም። ሚሊተሪ ፓወር መጠቀም ኢትስ ቫዮለንት ኤንድ ፎሎስ ኢምፖዚሽን ኦፍ ፎርስ ኦን አዘር ካንትሪስ ዘስ as mentioned above, countries' strong military and self-defense mechanism further strengthens its foreign policy. ስለዚህ ፎሬን ፖሊሲያቸውን ሀገራት በዲፕሎማሲ በኢኮኖሚክ ሜቶድ ማስከበር የማይችሉ ከሆነ ማስጠበቅ የማይችሉ ከሆነ ወይም ማስፈጸም የማይችሉ ከሆነ ሶስተኛው አማራጭ ሚሊተሪ ፓወር መጠቀም ነው። ስለዚህ ኢንስትሩመንትስ ኦፍ ፎሬን ፖሊሲ የምንላቸው እነዚህ ሶስቱ ናቸው ማለት ነው። ዲፕሎማሲ፣ ኢኮኖሚክ ሪሌሽንሽፕ ወይም ኢኮኖሚክ ዲቨሎፕመንት እና ሚሊተሪ ፎርስስ። የአንድ ሀገር ፎሬን ሪሌሽን ፎሬን ፖሊሲ የሚጸናው በእነዚህ ሶስት ነገሮች ነው ማለት ነው። ሁለተኛውና የመጨረሻው ለዛሬ የምናነሳው ርዕሰ ሀሳብ ዘ ሮልስ ኦፍ ፎሬን ፖሊሲ የሚል ነው። 8.3 the roles of foreign policy. the roles of foreign policy የሚለውን የመጨረሻውን ክፍል እንመለከታለን። እንግዲህ ሮልስ ኦፍ ፎሬን ፖሊሲ ስንል ከሶስት ነገሮች አንጻር ነው የምናየው። አንደኛ the roles of foreign policy in enhancing regional cooperation in Eastern Africa, in enhancing regional cooperation in Eastern Africa ወይም in East Africa ከሚል አንጻር እናያለን። ሁለተኛ the roles of foreign policy in promoting peace and security of Ethiopia, in promoting peace and security of Ethiopia, Ethiopia. ሶስተኛ the role of foreign policy in socio-economic development of Ethiopia, in socio-economic development of ኢትዮጵያ። ስለዚህ the role of foreign policy ከነዚህ ሶስት አንጻር እንመለከታለን ማለት ነው። አንደኛ ሪጅናል ኮኦፕሬሽንን ኢንስት አፍሪካ ከማሳደግ አንጻር፣ ሁለተኛ የኢትዮጵያን ሰላምና ደህንነት ከማረጋገጥ አንጻር ወይም ከማሻሻል አንጻር፣ ሶስተኛ የኢትዮጵያን ማህበራዊ ኢኮኖሚያዊ ልማት ከማገዝ አንጻር ያለውን ሮል ወይም ጠቀሜታ እንመለከታለን ማለት ነው። በመጀመሪያ the role of foreign policy in enhancing regional cooperations in Eastern Africa የሚለውን እንመልከት። the roles of foreign policy in enhancing the regional cooperation, of
ኢስት አፍሪካ ኢስት አፍሪካ የምስራቅ አፍሪካን ሪጅናል የአካባቢያዊ ትብብር ሪጅናል ኮኦፕሬሽን ቢትዊን ካንትሪስ ኦፍ ኢስተርን አፍሪካ ሜንሊ ዘ ሆርን ኦፍ አፍሪካ ያለውን አስተዋጽኦ እንመልከት። እንግዲህ ከዚህ ቀደም እንዳየነው ኖ ስቴት ሰርቫይቭ ዊዛውት ሳም ሪሌሽንስ ዊዝ አዘር ስቴትስ ሀገራት ከሌሎች ሀገራት ጋር ግንኙነት ካልፈጸሙ ወይም ደግሞ ካልፈጠሩ በራሳቸው ሰርቫይቭ ሊያደርጉ ወይም ሊቆሙ እንደማይችሉ የማይችሉባቸው ሁኔታዎች ከፍተኛ እንደሆኑት ከዚህ ቀደም ተመልክተናል። ኖ ስቴት ሰርቫይቭ ኢን አይዞሌሽን ፍሮም ዘ ኔበሪንግ ካንትሪስ ኢን አይዞሌሽን ፍሮም አዘር ስቴትስ ከሌሎች ስቴቶች አይዞሌትድ ሆነው ወይም ተገልለው ወይም ተለይተው ሊኖሩ ወይም ሰርቫይቭ ሊያደርጉ አይችሉም። ዘ ሴም ኢዝ ትሩ ኢን ዘ ኬዝ ኦፍ ኢስት አፍሪካን ሪጅንስ በተለይ ደግሞ የምስራቅ አፍሪካ ፓርቲኩላሪ ዘ ሆርን ኦፍ አፍሪካ ይሄ የአፍሪካ ቀንድ የምንላቸው በተለይ አራቱ የአፍሪካ ቀንድ ሀገራት ኢትዮጵያ፣ ኤርትራ፣ ጅቡቲ እና ሶማሊያ ተለያይተው የሚኖሩ ሀገሮች አይደሉም። የአንዱ ሰላም መሆን የአንዱ መልማት ለሌላው ከፍተኛ አስተዋጽኦ አለው። የአንዱ በተቃራኒው ሰላም አለመሆን ሌላውን ያውካል። የሶማሌ ለረጅም ዘመናት መንግስት አልባ ወይም የደካማ መንግስት ሀገር መሆኗ ራሱ በጎረቤት ሀገራት በኢትዮጵያ፣ በኬንያ፣ በጅቡቲ እና በኤርትራ ከፍተኛ የጸጥታ ችግር ፈጥሮ እንደነበር እንግዲህ አሁንም ብዙም ያልተቀረፈ ችግር እንደሆነ ይታወቃል። ስለዚህ ስፔሻሊ ኢስተርን አፍሪካ በተለይ ደግሞ ኢን ዘ ሆርን ኦፍ አፍሪካ ሪጅናል ኮኦፕሬሽን በጣም አስፈላጊ ነው። ስለዚህ ሆርን ኦፍ አፍሪካ ሃዝ ቢን ኖውን ፎር ኢትስ ሪከረንት ሲቪል ዋር ኤንድ ቦርደር ዲስፒዩትስ ኢን ኢትስ ሂስትሪ በተለይ የአፍሪካ ቀንድ በእርስ በርስ ጦርነት በድንበር አካባቢ ግጭቶች በታሪክ የሚታወቅ አካባቢ ነው። ሃዌቨር ዚስ ዳዝ ኖት ሚን ዳት ኢስት አፍሪካን ስቴትስ ዱ ኖት ሃቭ ፎሬን ሪሌሽን ዊዝ ዋን አናዘር። ይሄ ማለት ግን የምስራቅ አፍሪካ በተለይ የአፍሪካ ቀንድ ሀገራት እርስ በርስ የውጭ ግንኙነት የላቸው ማለት አይደለም። ራዘር ስቴትስ ኢን ዘ ሆርን ኦፍ አፍሪካ ሰች አስ ኢትዮጵያ፣ ኬንያ፣ ኤርትራ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ሳውት ሱዳን ኤንድ ኡጋንዳ ሃቭ ኤ ሎንግ ስታንዲንግ ሊንክ ዊዝ ኢች አዘር ኢን ዘ ኤሪያስ ኦፍ ላንጉዌጅ፣ ካልቸር፣ ሂስትሪ፣ ናቹራል ሪሶርስ ኤንድ ሶ ኦን። በተለይ ደግሞ እነዚህ የአፍሪካ ቀንድ አጎራባች የሚባሉ ሀገራት ኢትዮጵያ፣ ኬንያ፣ ኤሪትሪያ፣ ሱዳን፣ ጅቡቲ፣ ሶማሊያ፣ ሳውት ሱዳን እና ኡጋንዳ የረጅም ጊዜ ግንኙነት አላቸው። በተለይ በቋንቋ፣ በባህል፣ በታሪክ እና በተፈጥሮ ሀብት ኦፍኮርስ እነዚህ ሀገራት የሚጋሯቸው የተፈጥሮ ሀብቶች አሉ። ኢን አዲሽን ቱ ዚስ ዜር አር አክሮስ ባውንደሪ ሪቨርስ ዛት ኮኔክት ኢትዮጵያ ዊዝ ኢትስ ኔበሪንግ ስቴትስ። ለምሳሌ ናይል ማንሳት እንችላለን፣ ወይም ደግሞ አባይን፣ ተከዚን ማንሳት እንችላለን፣ አኮ ባሮን ማንሳት እንችላለን። እነዚህ ወደ ሱዳን ኤንድ ኢጅፕት ይፈሳሉ ወይም ወደ ሰሜን ይፈሳሉ። ዋቢ ሸበሌ፣ ገናሌ፣ ዳዋ የመሳሰሉ ሪቨሮችን ማንሳት እንችላለን። ወደ ሶማሌ ይፈሳሉ። የኦሞ ጊቤ ወንዝን ማንሳት እንችላለን። ወደ ኬንያ ይፈሳሉ። ስለዚህ ከቦርደር ባለፈ ከቋንቋ፣ ከባህል፣ ከታሪክ ባለፈ ኢትዮጵያን ከሌሎቹ የአጎራባች ሀገሮች ጋር የሚያገናኟት የተፈጥሮ ሀብቶች አሉ። ለምሳሌ ወንዞችን ማንሳት እንችላለን። ዚስ ሪቨርስ ሃቭ ሲግኒፊካንት ኮንትሪቢሽንስ ኢን ዲቨሎፕመንት ኢንዴቨርስ ኦፍ ኦል ስቴትስ ኤንድ ዜር ፌር ዩቲላይዜሽን ኢዝ ግሬት ሴኩሪቲ ኮንሰርን አመንግ ደም። ለምሳሌ የህዳሴ ግድብ በኢትዮጵያና በሁለቱ የላይኛው ተፋሰስ ሀገራት የታችኛው ተፋሰስ ሀገራት ይቅርታ፣ ሱዳንና ኢጅፕት ሆት ኢሹ እንደሆነ እናውቃለን። ለምንድን ነው? ቢኮዝ ዜር ኢዝ ኖ ፌር ዩቲላይዜሽን ኦፍ ናይል ሪቨር ስፔሻሊ አመንግ the main source of Nile, that's Ethiopia and the lower ሪፓሪያን ካንትሪስ። እነዚህ የታችኛው ተፋሰስ እና የውሃው ትልቅ ባለቤት ወይም ምንጭ በሆነችው ኢትዮጵያ መካከል ፌር ዩቲላይዜሽን ወይም ደግሞ ፍትሐዊ የሆነ የናይልን ውሃ ተጠቃሚነት ስለሌለ ማለት ነው። ፎር ኢንስተንስ ዜር ሃዝ ቢን ሲሪየስ ዲስአግሪመንት ቢትዊን ኢትዮጵያ፣ ሱዳን ኤንድ ኢጅፕት ኦን ኮንስትራክሽን ኦፍ ግሬት ሬኔሳንስ ዳም በኢትዮጵያ ኦን አባይ ሪቨር። አስቀድሜ ያልኩት ማለት ነው። በተለይ ሶስቱ ሀገራት ሲሪየስ ዲስአግሪመንት አለባቸው። እስካሁንም አልተግባቡም። በተለይ በህዳሴ ግድብ ግንባታና አጠቃቀም ዙሪያ
ሶስቱ ሀገራት ስቲል አግሪመንት ላይ አልደረሱም። ምናልባት ወደፊት የጦርነት ምክንያት ሊሆን ይችላል። በእርግጥ አሁን ሱዳን ያለችበት ሁኔታ ምናልባት በኢትዮጵያ በሱዳንና በግብፅ መካከል የታላቁን የህዳሴ ግድብ ግንባታ መሰረት ያደረገ ጦርነት እንዳይፈጠር አድርጎት ሊሆን ይችላል። እንግዲህ ሱዳን የተረጋጋ መንግስት ሲኖራት ኢትዮጵያም የህዳሴ ግድቡን አጠናቃ ወደ መጠቀም ስትገባ ምናልባት አግሪመንት ላይ ካልደረሱ የጦርነት ምክንያት ሊሆን ይችላል። ዚስ ካንትሪስ ዊል ሃቭ ቱ ኔጎሽየት ኤንድ ሜክ አግሪመንትስ ኢን ሃው ቱ ዩዝ ዚስ ሪቨር ኢኩዊቴብሊ። እነዚህ ሀገራት በተለይ የናይልን ውሃ ሶስቱ የተፋሰሱ ሀገራት ኢኩዊቴብሊ እኩል በሆነ መንገድ እንዴት መጠቀም እንዳለባቸው ኔጎሽየት ማድረግ አለባቸው። አግሪመንት ላይ መድረስ መቻል አለባቸው። ኦን ዳ አዘር ሃንድ ኢትዮጵያ ኢዝ ዘ ላርጀስት ካንትሪ ዊዛውት ፖርት ኢን ዘ ሆርን ኦፍ አፍሪካ። እንግዲህ በታሪክ አጋጣሚ የጅቡቲም ከኢትዮጵያ መነጠል፣ የኤርትራም ከኢትዮጵያ መነጠል ኢትዮጵያን ዝግ ወደብ አልባ ሀገር ግን ትልቅ ህዝብ ያላት በምስራቅ አፍሪካ አይደለም በአፍሪካ ሁለተኛ ትልቅ ህዝብ ያላት ግን ወደብ አልባ የሆነች ሀገር ነች። ስለዚህ ፖርትን በመጠቀም አስ ሪዛልት ኒድ ቱ ክሬት ስትሮንግ ሪሌሽን ኮኦፕሬሽን ዊዝ ኔበር ስቴትስ ባይ ፎርሙሌቲንግ አፕሮፕሪየት ፎሬን ፖሊሲ። ለምሳሌ ከሶማሌ ጋር፣ ከኬንያ ጋር፣ ከኤርትራ ጋር፣ ከጅቡቲ ጋር እንግዲህ ወደብ ልናገኝ የምንችልባቸው ሀገራት እነዚህ ናቸው፣ ሱዳንን ጨምሮ ማለት ነው። ከነዚህ ጋር ምን ያስፈልገናል ማለት ነው? ስትሮንግ ሪጅናል ኮኦፕሬሽን ያስፈልገናል። ይህንን የሚያስፈጽም ደግሞ አፕሮፕሪየት ፎሬን ፖሊሲ ፎርሙሌት ማድረግ ኢምፕሊመንት ማድረግ አስፈላጊ ነው። ስለዚህ ዋን ኦፍ ዘ ኪ ሪጅናል ኢንስቲትዩሽን ስሩ ዊች ኢትዮጵያ ሪያላይዝስ ሪጅናል ፎሬን ፖሊሲዝ ኢጋድ ነው። ለምሳሌ ኢትዮጵያ ከነዚህ ጎረቤት ሀገራት ጋር ያላትን የውጭ ግንኙነት ወይም ፎሬን ፖሊሲ ኢምፕሊመንት ከምታደረግባቸው ሪያላይዝ ከምታደረግባቸው ትብብርን በትልቁ ከምታሳይባቸው ተቋማት መካከል ኢጋድን ማንሳት እንችላለን። ኢንተርገቨርንመንታል አውቶሪቲ ፎር ዲቨሎፕመንት የአፍሪካ ቀንድ ሀገራት የልማትና ትብብር ማዕቀፍ የምንለው ወይም ደግሞ ኢንተርገቨርንመንታል አውቶሪቲ ፎር ዲቨሎፕመንት ኢጋድ የምንለው ማለት ዚስ ሪጅናል ኦርጋናይዜሽን ኢዝ ቬሪ ኢምፖርታንት ቱ ፕሮሞት ፒስ ኤንድ ሴኩሪቲ ስሩ ኢኮኖሚክ ኢንቴግሬሽን ኢን ኢስተርን አፍሪካ ሜይንሊ ኢን ዘ ሆርን ኦፍ አፍሪካ። በተለይ በአፍሪካ ቀንድ ሰላምና ደህንነትን ፕሮሞት በማድረግ ስሩ ኢኮኖሚክ ኢንቴግሬሽን ኦፍ ሜምበር ስቴትስ ኦፍ ኢጋድ ከፍተኛ አስተዋጽኦ እየተጫወተ ያለ ተቋም ነው። ጀነራሊ ሪጂናል ኮኦፕሬሽን ሃዝ ግሬት ኢምፓክትስ ኢን ዴይሊ ላይፍ ኦፍ ፒፕል ኢት ሄልፕስ ቱ ሶልቭ አክሮስ ቦርደር ዲስፒትስ አመንግ ስቴትስ ኤንድ ስፒድ አፕ ሶሾ ኢኮኖሚክ ትራንስፎርሜሽን ኦፍ ስቴትስ። አኮርዲንግሊ ኢትዮጵያ ሃዝ ቱ ሉክ ሪጂናል ፎሬን ፖሊሲ አዝ ፖዲየም ቱ ሪያላይዝ ኢትስ ቱ ሜጀር ናሽናል ኢንተርስት። በተለይ ኢትዮጵያ ከጎረቤት ሀገራት ጋር ያላትን ፎሬን ሪሌሽን ፖሊሲ ሁለት መሰረታዊ ነገሮችን ሪያላይዝ ለማድረግ መጠቀም አለባት። ስለዚህ ሪጂናል ኮኦፕሬሽን ኦፍ Ethiopia with East African countries. The regional cooperation of Ethiopia with East African countries in its foreign policy. Is to measure national interests. ሁለት መሰረታዊ ብሔራዊ ጥቅሞችን ሪያላይዝ ለማድረግ ትጠቀምበታለች ወይም ደግሞ አስፈላጊ ነው። አንደኛ
The first one, to ensure peace and security. To ensuring peace and security. አንደኛው ሪጅናል ኮኦፕሬሽን፣ ይሄ አካባቢ ትብብርን፣ ውህደትን፣ ሪጅናል ኢንቴግሬሽን ኢትዮጵያ ኢንስ ፎሬን ፖሊሲ አጥብቃ የምትፈልገው አንደኛ ቱ ኢንሹር ኢትስ ፒስ ኤንድ ሴኩሪቲ ነው። ሁለተኛ ፎር ሶሾ ኢኮኖሚክ ትራንስፎርሜሽን፣ ፎር ሶሾ ኢኮኖሚክ ትራንስፎርሜሽንስ ፎር ሶሾ ኢኮኖሚክ ትራንስፎርሜሽንስ በዋናነት ሀገራት ናሽናል ኢንትረስታቸውን የሚያስጠብቁት ሰላምና ደህንነታቸውን ለማረጋገጥ እና ማህበራዊ ኢኮኖሚያዊ ትራንስፎርሜሽናቸውን ወይም እድገታቸውን ለማፋጠን ነው። ስለዚህ the roles of foreign policy in enhancing regional cooperation of East African countries, mainly Ethiopia with its neighboring countries, is for realizing these two major national interests, to ensure peace and security, and for socio-economic development. ሁለተኛው the roles of foreign policy for sustainable peace of Ethiopia. The roles of foreign policy for sustainable peace. Sustainable peace of Ethiopia. The roles of foreign policy for sustainable peace of Ethiopia. ዘላቂ የኢትዮጵያን ሰላም ከማስፈጸም አንጻር ያለው አስተዋጽኦ። A country that is not peaceful domestically cannot enjoy peace with its neighboring countries. የሀገር ሰላም የሌለው ሀገር ከጎረቤት ሀገር ጋር ሰላም ሊሆን አይችልም። Peace and security as one of the core components of national interest of states is a prior condition of the national development and regional integration. የራሱን ሰላም የውስጡን ሰላም ያላስከበረን ሀገር ማንም አጋር ሊያደርገው አይችልም። እንደውም የሌላ መጠቀሚያ ሊያደርገው ይችላል። For long time, East Africa, particularly the Horn of Africa, has witnessed civil war between states and also terrorist attacks by Al-Shabaab. ለምሳሌ የአፍሪካ ቀንድ በተለይ የእርስ በርስ ጦርነት፣ የቴሮሪስት አታክ፣ በተለይ የአልሻባብ አታክ ዛሬም ቢሆን የሚታይበት አካባቢ ነው። ስለዚህ ፎሬን ፖሊሲያችን የኢትዮጵያን ሰስቴናብል ፒስ ዘላቂ ሰላም ከማረጋገጥ አንጻር ከፍተኛ አስተዋጽኦ ሊኖረው ይገባል ማለት ነው። ኢትዮጵያ is referred to be the regional power in the Horn of Africa, owing to its military and diplomatic clout as well as its population size. ኢትዮጵያ በአፍሪካ ቀንድ ደግሞ ወይም በምስራቅ አፍሪካ ከፍተኛ ሚሊተሪ ፓወር ያላት ከፍተኛ የህዝብ ቁጥር ያላት ሀገር ነች። ስለዚህ ለአካባቢው ሰላም ከፍተኛ አስተዋጽኦ የሚጠበቅባት ሀገር ነች። ኢትዮጵያስ growing involvement in regional peace and security concerns demonstrate the country's determination to lead and influence the area. በአፍሪካ ቀንድ በተለይ ለምሳሌ በሶማሌ ፒስ ኤንድ ሴኩሪቲን ከማስጠበቅ አንጻር ኢትዮጵያ ከፍተኛ አስተዋጽኦ ታደርጋለች። ስለዚህ ኢትዮጵያ በጎረቤት ሀገራት ሰላም ማስከበር ላይ የምትሰማራው በዋናነት ጎረቤቶቿ ሰላም እንዲሆኑም ብቻ አይደለም። ኦፍኮርስ የእነሱ ሰላም መሆን ለኢትዮጵያም ሰላም ነው፣ ግን የራሷን ዘላቂ ሰላም ከማረጋገጥ አንጻር ነው ማለት ነው። ስለዚህ ኢትዮጵያ ስትራቴጂክ ሎኬሽን ኢን ዘ ሆርን ኦፍ አፍሪካ፣ በተለይ ደግሞ የኢትዮጵያ
strategic location in the Horn of Africa, as well as the fact that it has 4 borders, አወዛጋቢ border with some its neighboring countries, particularly Sudan and Eritrea, exposed to its dispute or war in the region. ለምሳሌ ከሱዳን ጋር በሰሜን ምዕራብ ሀገሪቱ አካባቢ ሁመራ መተማ በምንለው አካባቢ ከኤርትራ ጋር በሰሜኑ በትግራይ ክልል ባለው ወሰን ብዙ ጊዜ ዲስፒዩት አለ። አሁንም ሁለቱ ሀገራት የማያስተዳድሩት ሰፊ ግዛት አለ። ሁለቱም እንዳያስተዳድሩት የተከለለ ወይም ደግሞ ሁለቱም ይገባኛል ጥያቄ የሚያነሱበት። ፋርዘር ሞር ኢትዮጵያ ሃዝ ኮሚትድ ሶልጀርስ ቱ peacekeeping mission in the Horn of Africa and other African states to maintain peace and security of the region. ምክንያቱም የአካባቢው ሰላምና ደህንነት መጠበቅ የኢትዮጵያ ሰላምና ደህንነት ወይም የኢትዮጵያን ዘላቂ ሰላም የማረጋገጫ አንዱ መንገድ ስለሆነ ማለት ነው። For instance, Ethiopia sent its peacekeeping force under United Nations Interim Security Force to Somalia, Darfur in Western Sudan, and Abiy, the hostile border region between Sudan and South Sudan. የአብይ ግዛት በሱዳንና በሳውት ሱዳን፣ የዳርፉር ግዛት ምዕራብ ሱዳን እንዲሁም ሶማሊያ በዩናይትድ ኔሽን ጥምር ፎርስ ውስጥ ኢትዮጵያ ወታደሮቿን ዛሬም አሰማርታ ትገኛለች። The country is also significantly involved in the African Union mediation peace process between South Sudan and Sudan, which resulted in the signing of a Treaty of Addis Ababa on September 27, 2012. So Ethiopia's role to reduce tension between two Sudans is considered as a positive step forward. Generally, Ethiopia needs to focus on its peace and security challenge so that it can also have peaceful relation with other countries. ትልቁ ነገር የኢትዮጵያ የውጭ ግንኙነት የራሷን ፒስ ኤንድ ሴኩሪቲ ከማስጠበቅ አንጻር ነው። ግን ይህንን ለማስጠበቅ የጎረቤት ሀገሮቿ ሰላም መጠበቅ አስፈላጊ ነው። ለዚህም ኢትዮጵያ የቻለችውን አስተዋጽኦ ታደርጋለች። ስለዚህ የኢትዮጵያ ፎሬን ፖሊሲ ከጎረቤት ሀገራት ጋር በቅንጅት በመስራት የራሷን ዘላቂ ሰላም ከማረጋገጥ አንጻር ከፍተኛ አስተዋጽኦ አለው ማለት ነው። ሶስተኛው the role of foreign policy for socio-economic development ነው። the roles of foreign policy for socio-economic development of Ethiopia. Development of Ethiopia. እንግዲህ ሰስተናብል ፒስ ኤንድ ሴኩሪቲ ካለ ሀገር የማያድግበት ምንም ምክንያት የለም። ስለዚህ ሶስተኛው የኢትዮጵያ ፎሬን ፖሊሲ ሮል ወይም ደግሞ አስተዋጽኦ የኢትዮጵያን ሶሾ ኢኮኖሚክ ዲቨሎፕመንት ማረጋገጥ ነው። As discussed above, one of any state's primary foreign policy objective is socio-economic development. It is one of the objective of foreign policy of any state. የማንኛውም ስቴት ፎሬን ፖሊሲ አንዱ ግብ ወይም ኦብጀክቲቭ ሶሾ-ኢኮኖሚክ ዲቨሎፕመንት ነው። ኢስት አፍሪካን ስቴትስ are the least developed in terms of socio-economic development. ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት አብዛኛው የአፍሪካ ሀገራት ከጥቂት የሰሜንና የደቡብ አፍሪካ ሀገራት በቀር አብዛኞቹ ድሃ የሚባሉ ወይም ደግሞ ዝቅተኛ የኢኮኖሚ ደረጃ ላይ ያሉ ሀገራት ናቸው። and thus cannot be source of investment or development fund except for Ethiopia, South Sudan and Uganda. All these countries have ports. ከኢትዮጵያ ከሳውት ሱዳን እና ከኡጋንዳ በቀር አብዛኞቹ የምስራቅ አፍሪካ ሀገራት ኦፍኮርስ ሩዋንዳ፣ ቡሩንዲም ማንሳት እንችላለን። እንዲሁም ማላዊ አብዛኞቹ የምስራቅ አፍሪካ ሀገራት ወደብ አላቸው። the provision of port service benefit both the service supplier and the service recipient. In fact, if Ethiopia's neighbor do not supply port service, the economic consequence will be severe. As a result, from an economic and mutual
benefit standing point, port service would be supplied consistently and predictably. Of course, ኢትዮጵያ ፖርት እንድትጠቀምባት ትደረግ። እንግዲህ በጣም ምን ሊሆን ይችላል? ቤት ውስጥ ዘግተህ የምደበድበው ድመት እየደበደብከው ዝም አይልም። እንደምንም ተቋቁሞ ራሱን ለመከላከል እናንተን ለማጥቃት ነው የሚነሳው። እንግዲህ ኢትዮጵያ በኪራይ እንኳን በክፍያ እንኳን ወደብ እንዳትጠቀም ቢያደርጓት የጎረቤት ሀገራት አማራጯ እነዚህን ሀገራት በጦርነት አንበርክካ የራሷን ወደብ ማግኘት ነው። ኦፍኮርስ በር የተዘጋበት ሰው ሊያደርግ የሚችለው በሩን መስበር ነው፣ ወይም ደግሞ ግድግዳውን መናድ ነው። የኢትዮጵያም ዕጣ ፈንታ ከዛ የተለየ አይሆንም። አሁን በአሁኑ መንግስት በተለይ የአሰብ ወደብ፣ የሶማሌላንድ የበርበራ ወደብ በጣም በስፋት ይነሳሉ። ምክንያቱም ኢትዮጵያ ትልቅ ሀገር ነች፣ ትልቅ ህዝብ አላት፣ ከፍተኛ የወጪ ገቢ ንግድ እንቅስቃሴ የምታደርግ ሀገር ነች። ይሄ ደግሞ የራሷ ወደብ እንዲኖራት የምታለማው፣ የምትቆጣጠረው፣ የምታዝበት ወደብ እንዲኖራት የግድ ይላል ማለት ነው። ስለዚህ የሀገራት ፎሬን ፖሊሲ ሶስተኛው ሮል ሶሾ ኢኮኖሚክ ዲቨሎፕመንት ነው። ሶሾ ኢኮኖሚክ ዲቨሎፕመንት ይሄ ደግሞ ባይ ሪጂናል ኮኦፕሬሽን የሚመጣ ጉዳይ ነው ማለት ነው። ኤንድ ኢትስ ኦል አባውት ዩኒት 8